ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? በያላችሁበት የተለመደው ሰላምታችን እናቀርባለን። ዛሬም እንደተለመደው ወቅታዊ መረጃዎች ከትግራይ ደርሰውናል። ሁሌ እንደምናደርገው በሶስት ርዕሰ ጉዳዮች ዙሪያ ሰብሰብ አድርገን የምናቀርብላችሁ ይሆናል። እንግዲህ ከሞላ ጎደል በሶስት ነጥቦች ሲጠቃለሉ ዛሬ የምናቀርባቸው ነጥቦች የመጀመሪያው በዶክተር ደብረጽዮን እና በክልሉ ፕሬዚደንት ሌተናል ጀነራል ታደሰ ወረደ መካከል ያለው በዋናነት በሁለቱ መካከል ብቻ አይደለም፣ ግን ትንሽ ቲሙን የሚመሩት ዶክተር ደብረጽዮን ስለሆኑ ያንን የማስተባበር ስራ የሚሰሩት እሳቸው ስለሆኑ ነው በዶክተር ደብረጽዮን እና በሌተናል ጀነራል ታደሰ መካከል በሚል ያቀረብ ነው። ዞሮ ዞሮ ዶክተር ደብረጽዮን ከባለፈው አክሱም ላይ የተጀመረው እና ባለፉት ጥቂት ቀናት ትልቅ መነጋገሪያ የነበሩት የሰራዊት እንቅስቃሴ እንዲሁም በተወሰነ መልኩ የጸጥታ መደፍረስን በተመለከተ ያ ከተከሰተ በኋላ እና ያ በተፈለገው መንገድ ባለመቋጨቱ አዲስ ስትራቴጂ ነድፈዋል። እሳቸው ብቻ አይደሉም፣ ከቀድሞ የኢትዮጵያ የደህንነት ሹም አቶ ጌታቸው አሰፋ ጋር በመሆን እንግዲህ አዳዲስ እንቅስቃሴዎች ጀምረዋል። እነዚህ መረጃዎች ደርሰውናል። እነዚህ ዶክተር ደብረጽዮን እና አቶ ጌታቸው አሰፋ የጀመሯቸው ጸረ ታደሰ የሆኑ እንቅስቃሴዎች ሶስት መልክ አላቸው። በሶስት አይነት መንገድ ነው እንቅስቃሴዎች የሚደረጉት። እነሱን ሰፋ አድርገን እናብራራላቸዋለን። በሁለተኛ ደረጃ ታደሰን ለመተካት ስብሰባ እንደተጠራ ሰምተናል። ጥሪ የተደረገላቸው የወረዳ አስተዳዳሪዎች እና የህወሓት ከፍተኛ ካድሬዎች ናቸው። ዛሬ መቀለ እንዲያድሩ ትዕዛዝ ተሰጥቷቸዋል። አንዳንዶቹ ወደዚህ ቀረጻ ከመግባታችን በፊት በመግባት ላይ ናቸው። ስለሱም ዘርዘር ያለ መረጃ እናቀርብላችኋለን። ስብሰባው የተጠራው ከምን አንጻር ነው? ስብሰባውን እሱን እንደ ምክንያት በመጠቀም እንደዚህ ቀደም ብለን የገለጽናቸው ዶክተር ደብረጽዮን እና አቶ ጌታቸው አሰፋ እዚህ ላይ ያላቸው ሚና ምንድን ነው የሚለውንም የሚገራርሙ መረጃዎች ደርሰውናል። ሰዓታቸው ሲደርስ ወደ እናንተ የምናቀርብ ይሆናል። ከዛ በተጨማሪ አዲስ አበባ 4 ኪሎ ናቸው ተብሎ በተለያዩ ታብሎይድ ሚዲያዎች ፌክ ኒውስ ተሰርቶባቸው የነበሩ ጀነራል በውቅሮና በመቀለ ታይተዋል። ስለሱም እነግራቸዋለን። ከዚህ መሸጋገሪያ በኋላ በዝርዝር እንመለሳለን። ተመልሰናል ተመልካቾች። እንግዲህ በመግቢያችን ላይ እንደጠቀስነው ባለፈው ሳምንት አክሱም ላይ ተጠንስሶ በጀነራል ታደሰ ላይ ጠንከር ያለ ተቃውሞ የቀረበበት ክስተት እንግዲህ ለዚህ እንቅስቃሴ ተንሳሾች በማይመች መልኩ ከተጠናቀቀ በኋላ ዶክተር ደብረጽዮን ከቀድሞ የኢትዮጵያ የደህንነት ዳይሬክተር ጌታቸው አሰፋ ጋር በመሆን ሌላ ዙር እንቅስቃሴ ማድረግ መጀመራቸውን ሰምተናል። ሁለቱ ጽምዶ ወዳድ የሆኑት የህወሓት አመራሮች አቶ ጌታቸውና ዶክተር ደብረጽዮን በእነዚህ የተጀመረው የሁለተኛ ዙር የጸረ ታደሰ እንቅስቃሴ ሶስት ስትራቴጂዎች ላይ ነው ትኩረት ያደረገው። የመጀመሪያው በጀነራል ታደሰ ላይ የተቀናጀ የዲስኢንፎርሜሽን ካምፔን ማድረግ፣ ፌክ ኒውስ ማሰራጨት፣ ትክክለኛ መረጃ የሚያቀርቡ ሚዲያዎችንም መዝለፍ፣ የተለያዩ ጸያፍ ስድቦችን ታርጋዎችን መለጠፍ ጨምሮ ይህንን ዓላማ የሚያስፈጽሙባቸው ታብሎይዶች እንግዲህ ይህንን በሚያስፈጽሙባቸው ታብሎይዶች በኩል ነው ይህንን የሚያደርጉት። አንዱ የሚስኢንፎርሜሽን ዲስኢንፎርሜሽን እና የፌክ ኒውስ ዲስሚኔሽን ካምፔን ነው። ይሄ በምን መልኩ ነው እየተደረገ ያለው የሚለውን ነገር ወደ በኋላ ላይ እንዘረዝርላቸዋለን። ሁለተኛ ስትራቴጂ በህወሓት መዋቅር ውስጥ ያሉ ካድሬዎችን በማሰማራት ከላይ እስከታች በፕሬዝደንቱ ላይ የስም ማጥፋት ዘመቻ ማድረግ ነው። ከክልል ጀምሮ እስከ ክልል፣ ዞን፣ ወረዳ
እንዲሁም ደግሞ ቀበሌ እንዲሁም ደግሞ ቁሸት የሚባለው የታችኛው እርከን የሚባለው የአስተዳደር እርከን የሚባለው እስከዛ ድረስ እንዲሁም ደግሞ በተለያዩ ማህበራት፣ የሴቶች ማህበራት፣ የሴቶች ሊግ፣ ወጣት ማህበራት በኩል የተለያዩ ጀነራል ታደሰ ላይ ታርጌት ያደረጉ እሱ ክዶናል፣ ከፌዴራል መንግስት ጋር ነው አሰላለፉ፣ የጠቅላይ ሚኒስትር አብይ ሹመኛ ነው፣ ስለዚህ የእሱን ዓላማ ነው የሚያስፈጽመው በሚል የተለያዩ ዘመቻዎች ለማድረግ በስፋት እንቅስቃሴ እየተደረገ ነው። ይሄ ነው ሁለተኛው ስትራቴጂ። ሶስተኛው ስትራቴጂ ደግሞ ዶክተር ደብረጽዮን አንድ የመጨረሻ እድል ሊሰጠኝ ይገባል በሚል ከአቶ ጌታቸው አሰፋ ጋር ሆነው ከፍተኛ ወታደራዊ አዛዦችን ሎቢ የማድረግ ስራ እየሰሩ ነው። እነዚህ ወታደራዊ አዛዦች የፕሪቶሪያ ስምምነት ፈርሰዋል። ስለዚህ በፊቱ ከፕሪቶሪያ ስምምነት በፊት የነበረው ጳጉሜ 4 ምርጫ ያደረገው እና ህገወጥ ተብሎ በፌዴራል መንግስት የተነገረለት መንግስት እሳቸውን ፕሬዚደንት ያደረገው ምርጫ ማለት ነው። እሱ ሪኢንስቴት መደረግ አለበት እሱ እና እሳቸው ያው በዛ መንገድ ወደ ፕሬዚደንትነት እንዲመጡ ከኮር በላይ ላሉት ኖርማሊ ከፍተኛ ወታደራዊ አዛዦች የሚባለው በተለምዶ ኮር እና ከኮር በላይ ይባላል። አሁን ባለፈው ስናብራራ የአርሚ 15 አርሚዎች አሉ። በእያንዳንዱ አርሚ 3 ኮር አለ እንደዚህ ብለን ነበር ያቀርብንላችሁ። እነዚህ በሙሉ ተደምረው ነው ኮር የኮር አመራሮች እና ከኮር በላይ ያሉት የአርሚ የግንባር አዛዦች የሚባሉት ናቸው። እነሱ ጋር ሎቢ የማድረግ ስራ እየተሰራ ነው። እንግዲህ ይሄንን በዚህ መሰረት ከአርብ ምሽት ጀምሮ ከትናንት ወዲያ ማለት ነው ከአርብ ምሽት ጀምሮ እነዚህን 3 ስትራቴጂዎች ተግባራዊ እየተደረጉ ነው። እንግዲህ በመጀመሪያ ላይ ያስቀመጥኩት ወደ አስቀመጥኩት ነጥብ ልሄድ። እነዚህ 3 ስትራቴጂዎች እንግዲህ ዶክተር ደብረጽዮን እና አቶ ጌታቸው አሰፋ የነደፏቸው ታደሰን ከስልጣን ለማስወገድ የነደፏቸው 3 ስትራቴጂዎች እንግዲህ የመጀመሪያ በሚዲያ በኩል የሚደረገውን ነገር አብራርተናል። ሁለተኛ ነገር ደግሞ በህወሓት ካድሬዎች፣ መካከለኛ አመራሮች ከላይ እስከታች ያለውን አመራር በመጠቀም ህብረተሰቡ ውስጥ ታደሰን በተመለከተ የተለያዩ መረጃዎች ማሰራጨት ምናምን የሚል ነው። እንግዲህ ሶስተኛ ደግሞ የከፍተኛ ወታደራዊ አዛዦች ብያቸዋለሁ። በመጀመሪያ ላይ ያስቀመጥኩት ይሄ ስነ ምግባር በማያውቁ ታብሎይድ ሚዲያዎች በሚያደርጉት ዘመቻ ይሄ ነው። ትላንት ተጀምሯል። ታደሰ ሸሽቶ አዲስ አበባ ሄደዋል የሚል ዘመቻ ነው አንዱ የተጀመረው። አስገራሚው ነገር ጀነራል ታደሰ መቀለ ነበሩ። አዲስ አበባ መሄድ አስፈላጊ ከሆነ ይሄዳሉ። በነገራችን ላይ አዲስ አበባ መሄድ ለጀነራል ታደሰ ለምን አስገራሚ እንደሚሆን አይገባኝም። ግን አጋጣሚ ሆኖ አልሄዱም። መቀለን የነበሩት ዛሬ ባይሄዱ ከሳምንት በኋላ ሊሄዱ ይችላሉ፣ ወይ ከ2 ሳምንት በኋላ ሊሄዱ ይችላሉ። ምክንያቱም የተለያዩ የትብብር ማዕቀፎች፣ የተለያዩ ስምምነቶች አሉ። ከባጀት ጋር በተገናኘ እኮ ጥያቄ እየቀረበ ነው አይደለ? ስለዚህ መወያየት አለባቸው። ከባጀት አንጻር መነጋገር አለባቸው። ከፕሪቶሪያ ስምምነት አፈጻጸም ጋር መነጋገር አለባቸው። ከዛ በተጨማሪ ከተፈናቃይ መመለስ ጋር የተለያዩ አጀንዳዎች አሉ። ትግራይ የምትጠይቃቸው አጀንዳዎች አሉ። እነሱን ከማስፈጸም አንጻር በእነሱ ጉዳዮች ላይ ለመወያየት የግድ መሄዳቸው አይቀርም። ግን አጋጣሚ ሆኖ ታደሰ ሸሽቶ ወደ አዲስ አበባ ሄደዋል በሚል አሉ እነዚህ ሚዲያዎች። በኋላ ላይ አብራራላቸዋለሁ ማንነታቸውን። በእነሱ አማካኝነት ትላንት አመሻሽ ላይ ከትላንት ወዲያ ጀምሮ ነው አቅጣጫ የተሰጣቸው። ትላንት ሌሊቱ ሙሉ ውጭ ያሉ ሚዲያዎች ስለሆኑ ሌሊቱ ሙሉ እንደዛ ዘመቻ ሲያደርጉ ነው ያደሩት። እንግዲህ በትላንትናው ዝግጅታችን ላይ በግልጽ እንዳብራራ ነው ጀነራል ታደሰ ይሄ ቢሮአቸው የተከበበ ቀን ጀምሮ ስራ ላይ ነው የነበሩት። ቢሮአቸው የተከበበ ቀን ሁለተኛ ቢሮአቸው ላይ ነበሩ። ሁለተኛ ቢሮአቸው ላይ ሆነው ስራቸውን ሲሰሩ ነበር። ሁለተኛ ቀን ላይ ደግሞ የተለያዩ ያ ማለት ከትላንት ወዲያ ማለት ነው የፐብሊክ ዲፕሎማሲ አመራሮችን በቢሮአቸው አነጋግረው ከዛ በኋላ የክልሉ የብሔራዊ ምክክር አባላትን አነጋግረዋል። ከዛ በተጨማሪ እንደገና የውጭ ዲፕሎማቶችም ጭምር በዙም ውይይት አድርገዋል።
ያንን እያደረጉ እንደነበር ገልጸናል በትላንትናው ዝግጅታችን። ዛሬ ደግሞ የተለያዩ የመስክ ጉብኝት እንደነበራቸው ገልጸን ምናልባት ሚዲያ ላይ የሚታዩበት አጋጣሚ ሊፈጠር እንደሚችል ገልጸን ነበር። በነገራችን ላይ ጀነራል ታደሰ ሚዲያ ላይ ብዙም የሚዲያ አስፈላጊነት እሱ ላይ ብዙ ጊዜ አያጠፉም። እያንዳንዱ እንቅስቃሴያቸው ለምን ጋዜጠኛ አልተከተለኝም፣ ለምን ካሜራ አልተከተለኝም የማለት አይነት ዝንባሌ ወይም እንደዛ አይነት ሆቢ የላቸው። ግን አጋጣሚ ያው የጽህፈት ቤታቸው የፕሬስ ክፍል እያንዳንዱ እንቅስቃሴያቸውን ይዘግባል። ስለዚህ ከዛ አንጻር ነው። ዛሬ ለምሳሌ በውቅሮ ጉብኝት ነበራቸው። ከዛ መልስ ደግሞ በጽህፈት ቤታቸው አንድ የቴክኒካል ኮሚቴ ውይይት ነበር። እዚህ እንደምትመለከቱት ይህ የተለያየ ሴክተር መስሪያ ቤቶች በአባልነት ያቀፈው እንደ ውሃና ኢነርጂ ቢሮ፣ የውሃ ስራዎች ቁጥጥር ዲዛይን፣ ግብርናና ገጠር ልማት ቢሮ፣ መቀሌ ዩኒቨርሲቲ እርሻ ምርምር ኢንስቲትዩት የእነዚህን ኃላፊዎች ያቀፈ ይሄ የዋተር ኢነርጂ ፉድ ኔክሰስ የሚል የቴክኒካል ኮሚቴ ነው። ይሄኛው በምግብ ራስን መቻል እነዚህ ተያያዥ ከሆኑ ሴክተሮች ጋር ከውሃ ከኃይልና ከምግብ የነዚህ ነገሮች እነዚህን ማዕከል ባደረገ መልኩ በምግብ ራስን መቻል እንዴት ይቻላል የሚል ሶሳይታል ለውጥ ለማምጣት ታሳቢ ያደረገ አንድ ቴክኒካል ኮሚቴ ነው። አሁን ከጠቀስኳቸው ተቋማት የተውጣጡ ኃላፊዎች ያሉበት ነው። እነሱን አወያይተዋል ዛሬ። ስለዚህ ምንም አዲስ ነገር የለም። እውነታዊ ሆኖ ግን ሸሽተው አዲስ አበባ ሄዱ ተብሎ ያው ተዘገበ። እንግዲህ ዶክተር ደብረጽዮንን የሚያክሉ ሰው ናቸው እንግዲህ እንደዚህ ብላችሁ ዘግቡ ብለው ለነዛ ሚዲያዎች አንዳንዴ የደረስንበት ደረጃም ጭምር ነው የሚያሳየው እና በዚህ ደረጃ የፌክ ኒውስ ፕሮቫይደር ሆኖ ዶክተር ደብረጽዮን እንደዚህ አድርጉ በሚል ያው ቅድም ባልኳችሁ ስትራቴጂ መሰረት ነውና ያሳዝናል። ይሄ በነገራችን ላይ ለአንድ አመራር ጥብቅና የመቆም ያለመቆም ጉዳይ አይደለም። አንዱን የማጥቃት አንዱን ሰፖርት የማድረግ ጉዳይ አይደለም። ባለፈውም እዚህ ፕሮግራም ላይ በግልጽ እንደገለጽኩት ጀነራል ታደሰ ለአንድ ዓመት ነው የተሾሙት። 4 ወር ይቀራቸዋል። ከ4 ወር በኋላ ኃላፊነታቸውን ያስረክባሉ። በተለየ ሁኔታ እንደ ዶክተር ደብረጽዮን ልክ ለዚህ ነው የተወለድኩት፣ ለዚህ ነው ወደዚህ ፕላኔት የመጣሁት የማለት አይነት እንትን ያላቸው አይነት አመራር አይደሉም። ግን ፎር ሳም ሪዝን እንደዛ ያደርጋሉ። በተለይ እነዚህ ሚዲያዎች እጅግ በጣም በሚያሳዝን ሁኔታ ማለት ነው። አንድ ቴሌቪዥን ጣቢያ አለ እዚህ በምስሉ ላይ የምትመለከቱት በዚህ ግለሰብ ነው የሚመራው። እንደው እንዳለመታደል ሆኖ እንዲሁ ልብስ ለብሰን ስንታይ ያው ልብስ ብዙ ነገራችን ስለሚሸፍን ሰዎች እንመስላለን እንጂ በጣም ነው የሚያሳዝነው። አሁን ይሄ ግለሰብ እንዲሁ ስታዩት ለብሶ ሲታይ በቃ አደልት ይመስላል። የተሟላ ስብዕና ያለው ሰው ነው የሚመስለው። ግን እጅግ በጣም በሚያሳዝን ሁኔታ ዶክተር ደብረጽዮን ወደ ስልጣን እንዲመለሱ ሊያደርጋቸው የሚችል ማንኛውም አይነት ደርቲ ፖለቲካ በዚህ ግለሰብ አማካኝነት ነው የሚፈጽሙት እና ኦልሞስት የእሳቸው የደርቲ ፖለቲካ ናብኪን ነው ማለት ይቻላል። ይሄ ግለሰብ እኔ በጣም ሶሪ ማለት እንዴት ማለት ናፕኪን ለመሆን እንዴት አንድ ሰው ወደዚህ ፕላኔት ይመጣል? ማለት ዋሽ ሲሉት ይዋሻል፣ እንደዚህ አድርግ ሲሉት ይላል። ይሄ አደልትሁድ ሌቭል ላይ ስንሆን ምን ጠይቃቸው ጥያቄዎች አሉ። ይሄ ከስማችን አንጻር ማለት ከስብዕናችን አንጻር አይ ይሄንን እንኳን ማድረግ የለም ምናምን እንደዛ የሚባል ነገር የለም። ይግለሰብ በቃ ይሄን አድርግ ይባላል። አዲስ አበባ ሄዶ ሸሽተዋል ታደሰ በቃ እንደዚህ ብለህ ዘግብ ተብሎ ትላንትና ተነገረው በዶክተር ደብረጽዮን። በቃ ወጥቶ ሸሚዙን አስተካክሎ መጥቶ ነው እንደዛ ያደረገው። እንግዲህ ያው ቀደም ብዬ እንደገለጽኩት ጀነራል ታደሰ ያው ነበሩ መቀለን የነበሩት። እሱ ልክ እንደዛ አይነት ዘገባ በሚያቀርብበት ከጥቂት ደቂቃዎች በፊት ቢሮ እንደነበሩና ኢቭን ላይቭ ኢንተርቪው ልናስገባቸው ብለን ረዳቶቻቸው ጠብቁ እያሉን ነው። ስብሰባ ላይ የተለያዩ ታይት የሆነ ስኬጁል ስለነበራቸው እንትን ያላደረግነው። ግን ያንን እያወቁ በቃ ሸሚዝህንና እንትንህን አስተካክለህ ካሜራ ኦን አድርገህ እንደዚህ ብለህ ዋሽ ተብሎ ስለተነገረው ብቻ ወጥቶ ይዋሻል። እኔ አይ ዶንት ኖ በዚህ መንገድ ይሄ ዛሬ ብቻ አይደለም ባይዘው ወይ ባለፈው አክሱም ላይ የተፈጠረውን ነገር አቅርበናል እዚህ ፕሮግራም ላይ።
እጅግ በጣም በሚያሳዝን ሁኔታ በሱ ምክንያት ብዙ ዋጋ ስለከፈሉ ሚዲያችን ነው ያንን በይፋ የገለጸው። በዛ ምክንያት የከፈሉትን ዋጋ ለማስተካከል የአክሱም ስብሰባ ሌላ አጀንዳ ነው የነበረው ብሎ እንደው ምንድነው የምዕራብ ትግራይ የሚመለከት ነው የነበረው አጀንዳ ጭራሽ ጀነራል ታደሰን የእሳቸው ላይ የሆነ ነገር የማሴር እንደዛ የሚባል አይነት ነገር አልነበረም ብሎ በጣም በሚገርም ሁኔታ በቃ አይኑን በጨዋቶ ፊት ለፊት ካሜራ ኦን አድርጎ ያወጥቶ እንደዛ እንትን ያደርጋልና ያሳዝናል። እኔ በነገራችን ላይ የአክሱም ስብሰባ ግልጽ ነው፣ ማንም ያውቃል። እዛ ተሰብሳቢ ጥቂት ግለሰቦች አልነበሩ ከተሰብሳቢ የነበሩት ከ20 በላይ የወታደራዊ አመራሮች ወደ 30 የሚሆኑ የቲፒኤልኤፍ ከፍተኛ አመራሮች የተሳተፉበት ነው። ማንም ሰው በተለያየ መንገድ መረጃ ያገኛል። እንዲህ ዝም ብለህ በሚዲያ ሸዋሸዋ አድርገህ አይነት ነው ማለት አይመጥነንም እንዲህ አይነት ነገር እና በነገራችን ላይ ያን ያህል ሚዲያው ትኩረት የሚሰጠው አይነት ሆኖ ወይ ብዙ ተመልካች ኖሮት ምናምን አይደለም እንደዛ እያልን ያለ ነው። ግን ሚዲያውን በናብኪነት እየተጠቀሙ ያሉት ዶክተር ደብረጽዮን ናቸው። ዶክተር ደብረጽዮን ደግሞ ልመለስ አሁንም ልምራችሁ እያሉ ነው። አሁንም እድል ስጡኝ እያሉ ነው። በቃ አሁንም እኔ አንዳንዴ ምን አይነት ርግማን እንደሆነ እኔ አይ ዶንት ኖ ምን አይነት የስልጣን መስተፋቅር መርፌ እንደተወጉ አይገባኝም። እኔ አም ሶሪ በዚህ ደረጃ ሳወራ እንዴ እኔ እኮ አንዳንዴ እዛ ፕሬዚደንት ኦፊስ የሆነ የረሱት ዕቃ ያለ ሁሉ ይመስለኛል። እኔ አንዳንዴ ግራ ነው የሚገባኝ። እንዴ በዚህ ደረጃ አይን ላፈር እየተባለ ሰው እንዴት በቃ ማለት በዚህ ደረጃ እንዴት እንደዛ ይሆናል? እና በጣም ያሳዝናል። እና የአክሱም ስብሰባ እንደዛ አልነበረም። የምዕራብ ትግራይ ጉዳይ ነው የነበረው ምናምን እንዴ ግልጽ ነው የነበረው። ጀነራል ታደሰ ነበሩ። ጀነራል ታደሰ ከሰዓት በኋላ አቴንድ አላደረጉ፣ ወደ መቀሌ ሄዱ። አገር አቀፍ የአካል ጉዳተኞች ጉባኤ መርቀው መክፈት ነበረባቸው። ያንን አጋጣሚ ተጠቅመው ዶክተር ደብረጽዮን ገብተው ታደሰ እንደዚህ ነው እንደዚህ መደረግ አለበት አሉ። እንደውም ጀነራል ፍስሐ ማንጁስ ናቸው እንዴ እሱ እያለ ለምን አላወራም? እሱ ከወጣ በኋላ ጠብቀህ ለምን እንደዚህ ትላለህ? ያኔ ለምን አታወራም? እንዳሏቸው ሁሉ ሰምተናል። ማንም ሰው ማረጋገጥ ይችላል ይሄንን እና ያሳዝናል። እኔ ስንት ዓመት ለመኖር ነው በዛ መልኩ እንደዛ የምናደርገው? እና እኔ እንዳልኩት ደብረጽዮን መመለስ ይፈልጋሉ። ወደ ስልጣን ይመልሰኛል ብለው የሚያስቡት ማንኛውም አይነት ነገር ማንኛውም ደርቲ ፖለቲክስ በዚህኛው አሁን በጠቀስኩት ሚዲያ አማካኝነት ነው እንደ ናፕኪን የሚጠቀሙት። በቃ ማንኛውም ነገር እዚህ ፕላኔት ላይ ያለውን ነገር አድርግ ይሉታል፣ ያደርጋል። ሰው ይህንን ለማድረግ እንዴት ወደዚህ ፕላኔት ይመጣል? ሰው እንዴት ነፍሱ እንዴት አያከብራትም? በዛ ደረጃ እንዴት እንደዛ ይሆናል? እና በቃ ያሳዝናል። በምታዩት መልኩ ሸሚዙን አስተካክሎ ምን ብሎ መጥቶ ኩስተር ብሎ ነው የሚዋሸው። ያሳዝናል። እንግዲህ እንዳለመታደል ሆኖ ፕሬዚደንት መሆን ይፈልጋሉ። አት ዘ ኮስት ኦፍ ኤኒቲንግ ነው ፕሬዚደንትነቱን የሚፈልጉት። ኖርማሊ ሰው ሰላም አምጣልኝ ብሎ ነው የሚጸልየው። አሁን በተለምዶ የምናውቀው በቃ ሰላም አምጣልኝ በጸሎቱ መሃል አንዱ ይሄ ሰላምን መመኘት ነው። እኔ ዶክተር ደብረጽዮን ዛሬ ሌሊት ጦርነት ቢከፈት ደስታቸው ነው። ለምን ዓላማ ነው የሚፈልጉት? ያ ጦርነት የሚያስከትለው ዋጋ አይደለም ያሳስባቸው። በቃ ፕሪቶሪያ ፈርሰዋል። ፕሪቶሪያ ስለፈረሰ ተመልሼ እንደገና ፕሬዚደንት ሆናለሁ። ያኔ የተስተጓጎለችብኝ ፕሬዚደንት የመሆን ህልም መልሼ ያሳካታለሁ። አት ዘ ኤክስፔንስ ኦፍ ሚሊየንስ ማለት ነው። እንዴ ሰው እንዴት እንደዚህ ይሆናል? ማለት ተሳቀቅን እኮ ጎበዝ። እንዴት አንድ ፕላኔት ላይ አብሮ ይኖራል ሰው እንደዚህ ከሚያስብ ሰው ጋር? እና እንደገና በቃ እንደገና ፌክ ኒውስ አምጥቶ እንደገና ስም ማጥፋት፣ የተለያዩ ዘመቻዎች ማድረግ። እፈሩ እንጂ እንዴ ትንሽ እንሰልጥን እንጂ። እና በጣም ያሳዝናል። በነገራችን ላይ እስኪ ይሄን ቪዲዮ እንመልከተው። ንትግራይ እንተነኽኡ ብኩናት እንታይ በለ ሃይለበሉ ክንድድላይ ናይ ዓረብ ድሮን የሳተፍ ክንድድላይ ጀታት የሳተፍ ጀት ንሓደ ሰብ ኣይኮንካ ምድበል ከተማ ከፍርስ ይኽእል እዩ። ከተማታቱ እየን ዝፈርሳ። ኢትዮጵያ ክጥዓኑ ነንባዕሉ ይኽባላ። እንግዲህ እዚህ ጋር በጣም ነው የሚያሳዝነው። ይህ ግለሰብ ይሄ አሁን የጠቀስኩት ግለሰብ ነው የሚያወራው። ምንድነው የሚለው? የፈለገ ድሮን ይምጣ፣ የፈለገ ከተሞች ውደሙ፣ እንዳትፈሩ ነው የሚለው። ምንም የሚመጣ ነገር የለም። ጦርነት ትግራይ ላይ ከተከፈተ ኢትዮጵያ ትፈርሳለች ነው የሚለው። ምንም የሚመጣ ነገር የለም፣ አይዟችሁ ነው የሚለው። አውስትራሊያ ሆኖ ነው ይሄን የሚለው።
በነገራችን ላይ ይህ ግለሰብ በጦርነቱ በሁለት ዓመቱ ጦርነት ምክንያት በጣም ሀብታም ከሆኑ የዚህ የጦርነት የቀውስ በቀውስ ውስጥ በዛ ምክንያት ወደ ሀብት ማማ ከተሸጋገሩት ውስጥ ነው ይህ ግለሰብ። አሁን እንግዲህ እዛ ቪዲዮ ላይ ሁለት ሰዎች አይታቸዋል። አንደኛዋ በክራንች ነው የምትሄደው፣ ልጅ አዝላለች፣ በ10ዎቹ እድሜ ላይ ነው ያለችው። ዌልቸር ላይ ያለችውን አይታቸዋታል። በቃ እነሱ ላይ ያደረሰው ነገር ምንም ማለት አይደለም ለዚህ ግለሰብ። ይህ ግለሰብ ጦርነት ቢከፈት ዶክተር ደብረጽዮን የሚባሉ ሰው ወደ ስልጣን ይመጣሉ። ከዛ በኋላ በኮሚኒቲ ኢንጌጅመንት በኩል ቱር ተደርጎ ምን ተደርጎ በዲያስፖራ መዋጮው በምን የተለያዩ ነገሮች እያደረገ ገንዘብ ያገኛል። በቃ ሲምፕል አዛት። እንዴ ትንሽ እንፈር እንጂ ጎበዝ። እንዴ እኛ ለማውራት እኮ ተሳቀቅን እናንተ የምታደርጉትን ነገር። እና በነገራችን ላይ ምስሉ ላይ ያለው እነዚህ ሁለት ሰዎች ያቀረብኩት ዝም ብሎ የጦርነት አስከፊነት ለማሳየት ነው እንጂ ጦርነቱ የአንድ አካል ጉዳት ብቻ አይደለም። ዞሮ ዞሮ የሚዘመትበት አካልም በዛ መልኩ ይጎዳል። ያው የሚዘምተው አካልም እንደዛው ነው የሚጎዳው። ያው ከሌሎች የኢትዮጵያ አካባቢዎችም ወደ ትግራይ የሚዘምቱ በመከላከያም በተለያዩ አደረጃጀቶች ውስጥ ሆነው የሚዘምቱ ያው ተመሳሳይ ነገር ነው። ምንም ከትግራይ አቅጣጫ ቲማቲም አይደለም የሚወረወር፣ ከሌላው አቅጣጫም እንደዛ አይደለም። ዝም ብዬ ለማሳያ ነው ትግራይ ላይ ያሉ ቪክቲምስ ሁለት ሴት እህቶቻችን እዚህ ላይ ያሳየሁት እንጂ ያው ነው። ጦርነት በቃ አውዳሚ ነው። በሁሉም አቅጣጫ ነው ደግሞ ውድመቱ፣ በሁሉም አቅጣጫ ነው። በቃ ምንም ባይመጣ ነው የሚመረጠው እና በጣም ያሳዝናል። እና ያሳዝናል ማለት ይሄ ህዝባዊ መልክ በማስያዝ አንድን ነገር ልክ የግል ፍላጎትህን እንደ ዶክተር ደብረጽዮን በነገራችን ላይ ብዙ ሰው አያስታውስም። የዛሬ ዓመት ገደማ አቶ ጌታቸው እንዲነሱ ለጠቅላይ ሚኒስትር አብይ ጥያቄ ሲያቀርቡ እሳቸው መሆን ፈልገው ነበር፣ ግን በቃ አትሆንም አሏቸው። ዶክተር አብይ በቃ አትሆንም በምንም ተአምር፣ ሌላ ሰው የላችሁም እንዴ ተብሎ በተለያየ ሚዲያ ሲዘገብ ነበር ታስታውሳላችሁ። እኛም በብሬኪንግ ኒውስ ስንሰራው ነበር እየተከታተል። በቃ አትሆንም የሚል ምላሽ ሲሰጣቸው ነው ጽምዶ የሚባል እንቅስቃሴ የተጀመረው። በነገራችን ላይ እሺ ብለው ቢሸሟቸው ነው ጠቅላይ ሚኒስትር አብይ ጽምዶ የሚባል ታሪክ አይኖርም ነበር። አሁን ኦኬ በዚህ መንገድ መመለስ አልቻሉም ወደ ስልጣን። ከዛ ተመልሰው ሄዱና በሆነ አስገዳጅነት ጽምዶ በሚል በማንኛውም መንገድ ወይም ጦርነት ቢከፈት በሌላ በማናቸውም አይነት መንገድ ወደዛች ቢሮ መመለስ ነው የሚፈልጉት እና በጣም ነው የሚያሳዝነው። ለማንኛውም ይቅርታ። ስለዚህ ትንሽ ሪስፖንሲብል እንሆን። አሁን በተቻለ መጠን እንደው ይሄ ነገር ትንሽ በሆነ ሰፊነት እንመልከተው። ጦርነት በጣም አውዳሚ ነው፣ አይተነዋል። የቅርብ ጊዜ ትዝታችን ነው። ገና ላንሰራራንም ከዚህ ከጦርነት የፖስት ወር ሪከቨሪ እንኳን በተሟላ ሁኔታ አልተደረገ እያልን ያለ ነው። ይህንን ማለት በቃ በብልጽግና ተከፋይነት ያስወግዛል። ሌላ አይነት እንዴ ተከፋዮች እናንተ ናችሁ እንዴ ተውን እንጂ እንዴ ተሳቀቅን እኮ የሚሰማንን ነገር ለመግለጽ እና እስኪ ወደ መጨረሻ ነጥብ ከመሄዳችን በፊት በዚህ መሸጋገሪያ ሙዚቃ ተመልሰናል ተመልካቾች። እንግዲህ ከዚህ ከሚስ ኢንፎርሜሽን ዲስኢንፎርሜሽን እና አጀንዳ ዳይቨርሽን እና የፌክ ኒውስ ዲስሚኔሽን ጋር በተገናኘ ነበር ቀደም ብለን የገለጽ ነው። እንግዲህ 3 ስትራቴጂዎች ነበር ቀደም ብለን የገለጽ ነው ተመልካቾች። እነዚህ አሁን ዶክተር ደብረጽዮን እና አቶ ጌታቸው አሰፋ የነደፏቸው በጀነራል ታደሰ ላይ እንግዲህ የተለያዩ መንገዶች ያው አልቲሜት ጎሉ ምንድነው? በተለያዩ ጫናዎች ስልጣኑ እንዲያስረክቡ ነው። ሌላ ምንም አልቲሜት እንትን የለው። ያንን ለማድረግ 2 ሙከራ ተደርገዋል። ከአንድ ወር ተኩል በፊት ታስታውሳላችሁ አርሚ 22 ወደ ቢሮአቸው ሄዳ ያደረገችው ነገር ነበር። ከዛ ከትላንት ወዲያ ደግሞ የተፈጠረው ባለፈው ሐሙስ የተፈጠረው እናስታውሳለን። እንግዲህ አሁን እንደገና ለሶስተኛ ጊዜ ነው ይሄ እየተደረገ ያለው። ለሶስተኛ ጊዜ እየተደረገ ያለው እንቅስቃሴ ትንሽ ረቀቅ ባለ መንገድ ነው። ቅድም እንዳልኳችሁ 3 ስትራቴጂዎች ናቸው የተነደፉት። የመጀመሪያ በሚዲያ በኩል የሚደረገው ነው። እሱን አብራርተናል። ከምን አይነት ሚዲያዎች ጋር ያው ሚዲያ እንግዲህ ሁሉንም ሚዲያ እየተባለ ስለሚጠራ ነው። በጣም የሚያሳዝን ነገር ነው።
እንግዲህ ቀደም ብዬ እንደገለጽኩት ብዙም ተመልካች የላቸውም። ግን ያው ተዝቆ የማያልቅ ገንዘብ ያላቸው ሰዎች ስፖንሰር ስለሚያደርጓቸው አሉ። ዱባይ የሚኖሩ የተለያየ እንግዲህ ህወሓት ውስጥ ያሉ ቤተሰብ ኃላፊዎችም የምናምን ከነዚህ ጋር ዝምድና ያላቸው ባለሀብቶች እንደፈለጉ እየዛቁ የሳተላይትም የምንም ስለሚከፍሉላቸው ያንን ጋርቤጅ ይዘው ነው ወደ ሳተላይት የሚወጡት እንጂ የሚዲያ የሚባለው አይነት መልኩ እንደው በዚህ መልኩ ሚዲያ የሚባለውን ተቋም ባላሳነስ ደስ ይለኛል። እና አንዱ ስትራቴጂ ይሄን የነበረው። ሁለተኛው ስትራቴጂ እንግዲህ ሁለተኛው ነገር ቀደም ብዬ እንደገለጽኩት ከላይ እስከታች ባሉ ካድሬዎች ላይ በጀነራል ታደሰ ላይ ተከታታይነት ያለው ስም የማጥፋት ዘመቻ እንዲደረግ ነው። የመጀመሪያው ካድሬዎቹ የመካከለኛ ዝቅተኛ ደረጃ ላይ ያሉት እስከ ከፍተኛ አመራሮች እስከ ማዕከላዊ ኮሚቴ ድረስ ያሉት ከላይ እስከታች እስከ ቀበሌ እስከ ታችኛው ቁሸት እስከሚባለው ድረስ የታችኛው መንግስታዊ እርከን ድረስ ያሉ አካላት እንዲሁም ደግሞ ኢመደበኛ የሆኑ ከመንግስታዊ መዋቅር ውጭ ያሉ ማህበራት፣ ወጣት ማህበራት፣ ሴቶች ማህበር፣ ሴቶች ሊግ ምናምን የሚባሉ አሉ። እነሱ ጋር ይሄ ነገር ጀነራል ታደሰን በተመለከተ ይሄ በጣም ሰፊ ዘመቻ በማድረግ ይሄ የህዝብ ቅቡልነት እንዲያጡ ማድረግ ነው። ይሄ ሁለተኛ ስትራቴጂ ነው። የዚህ አንዱ ነጥብ ምንድነው እንግዲህ እነዚህ ዛሬ የተጠሩት ለስብሰባ የተጠሩት በእነዚህ እንግዲህ ጎን ለጎን ነው ከዚህ ቅድም ከገለጽ ነው የሚዲያ ካምፔን ጋር በተናበበ መልኩ በሚዲያ ያው ሸሽተዋል የሚል አስነገሩ በሚዲያ ከዛ በኋላ ውስጥ ለውስጥ ደግሞ መልእክቱን አስተላለፉ ለካድሬዎቹ። ሸሽተዋል፣ ወደ አዲስ አበባ ሄደዋል ታደሰ። ስለዚህ ኑና የማሻሻያ እናደርጋለን፣ ጊዜ አስተዳደር ኃላፊዎች የተወሰነ ማስተካከያ እናደርጋለን፣ ፕሬዚደንቱን ጨምሮ አንዳንድ ማስተካከያ እናደርጋለን፣ በሱ ላይ እንወያያለን አሉ። ይህ ስብሰባ ኢንፋክት ቀደም ተብሎ የተያዘ ፕሮግራም ነበር በሌላ ጉዳይ ላይ ይሄ ከሪፎርም ጋር ሰነድ ከማዘጋጀትና ሰነድ አንብቦ ባለፈው ማዕከላዊ ኮሚቴ ስብሰባ ነበር። የማዕከላዊ ኮሚቴ ስብሰባ በሰጠው አቅጣጫ መሰረት ነው የዛሬ ስብሰባ ሊደረግ ታስቦ የነበረው። የአቶ አለም ገብረዋህድ እና ሌሎች ጓዶቻቸው የጀመሩት ሰነድ የማዘጋጀት የዚህ ቲፒኤልኤፍን ሪፎርም የማድረግ አይነት እንቅስቃሴ አለ። ከሱ ጋር በተያያዘ ሪፎርም ለማድረግ የተለያዩ እንቅስቃሴዎች ሰነድ የማዘጋጀት እንዲሁም ሰነዱ ላይ ተነቦ እንደገና አስተያየት ለመስጠት በሚል ነበር የተጠሩት። እንግዲህ እዚህ ላይ ነው በጎን እንደገና እንደዚህ አይነት አጀንዳ እየተደወለ ለአንዳንድ ካድሬዎች የተሰጠው። ሁለተኛው ስትራቴጂ ይሄ ነው። ሶስተኛው ስትራቴጂ እንግዲህ ቀደም ብዬ እንደገለጽኩት በርካታዎቹ የአርሚ አመራሮች፣ የግንባር አመራሮች ሁሉም ጋር ይሄ ነገር በቃ ደብረጽዮን ወደ ስልጣን መመለስ አለበት በሚል ብዙዎቹ የሰራዊት አመራሮች አልደገፉትም። የዶክተር ደብረጽዮን ኪሳራ ማንም ህሊና ያለው ሰው የሚያውቀው ነው። ማለት የሰው ህይወት ላቦራቶሪ አይደለም ማለት እድል ተሰጣቸው። ዶክተር ደብረጽዮን ስልጣኑን አይጠቀሙበትም። እንደገና ሌላ ዋጋ ለመክፈል ነው እንደገና ነው ዲማንድ የሚያደርጉት። እንደገና መልሰው በዜሮ ያባዙታል። እንደገና ደግሞ ልካስ የሚሉት ነገር አለ። የመጨረሻ እድል ይሰጠኝ የሚሉት ነገር አለ። ስለዚህ ሎቢ እያደረጉ ነው። ያው ትላንት ነው የተጀመረው እንቅስቃሴ። ቅድም ከገለጽኳቸው ሁለት ጉዳዮች ጎን ለጎን ነው ይሄ የተጀመረው። ስለዚህ ያው ካሳምኗቸው ያው ሐሳቡን የደገፉ አሉ። ስም መጥቀስ ስለማያስፈልግ ነው አንዳንድ የአርሚ አመራሮች። ግን ይሄ በስፋት እድል ይሰጠው ደብረጽዮን እንደገና ይሄ እሱ ነው ሊያሰባስበን የሚገባው በሚል ይሄ ባለፈው እንደገለጹት ኮማንድ ፖስት እኮ ተቋቁሟል በክልል ደረጃ። የኮማንድ ፖስቱ ቼርማን ደብረጽዮን ናቸው። ስለዚህ አይበለውና ጦርነት ከተከፈተ ደብረጽዮን ናቸው የሚመሩት። እኔ እንደው ምን አይነት ልክፍት እንደሆነ እኮ ግራ ነው ማለት ለማንም ህሊና ላለው ሰው አስደንጋጭ ነውና ያ ነው። ስለዚህ ከነዚህ ከፍተኛ ሰራዊት አመራሮች ጋር ሎቢ የማድረግ አይነት ስራ እየተሰራ ነው። እንግዲህ ውጤቱ ምንድነው የሚሆነው የሚለውን በቀጣይ ይዘንላችሁ የምንቀርብ ነው የሚሆነው። ዛሬ ኖርማሊ ከግማሽ ሰዓት በላይ አንይዛችሁም። ብዙ ጊዜ ፕሮግራሞቻችን በተቻለ መጠን ከ30 ደቂቃ በታች እንዲሆኑ ነው የምንፈልገው። ስለዚህ አብራችሁን ስለቆያችሁ በጣም ነው የምናመሰግነው ተመልካቾች። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። ሰላም።